ቻናላችን ሰዎች የሰዓቱን አጫጭር የሀገር ውስጥ እንዲሁም የውጭ ዜናዎች ይዘን ቀርበናል። ከሰዓቱ ዜናዎች ጋር ቢቮይ ነኝ። እንዲሁም ላይክ እና ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ወደ ዜናዎቹ እናመራለን። የደህንነት ስጋቶች የሚያስጠነቅቀው አዲሱ የሀገር በቀል ፕላትፎርም ይፋ ሆነ። የብሔራዊ መረጃና ደህንነት አገልግሎት በውስጥ አቅሙ ያበለጸገውና ከመደበኛ ድረገጽ የላቀ አገልግሎት የሚሰጥ አዲስ የኮሚኒኬሽን ፕላትፎርም ዛሬ የካቲት 26 2018 ቀን ይፋ አደረገ። ይህ ፕላትፎርም ዜጎች ስለ ጸጥታና ደህንነት ስጋቶች ከየትኛውም ስፍራ ሆነው ጥቆማ የሚሰጥበት ልዩ ሪፖርት ማድረጊያ ክፍልም አካቷል። በተጨማሪም የፕላትፎርሙ ወቅታዊ ደህንነትን መረጃዎችን፣ የቅድመ ማስጠንቀቂያዎችን ለማህበረሰብና ለውጭ ዜጎች በማጋራት ለእንቅስቃሴው ጥንቃቄ እንዲያደርጉም ያግዛል። ልዩ ተሰጥኦ ያላቸው ዜጎች ተቋሙን እንዲቀላቀሉ የሚያስችል የማከማቻ ገጽም የተካተተለት ሲሆን ፕላትፎርሙ ከኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ የብቃት ማረጋገጫም አግኝቷል። እስራኤልና ኢትዮጵያ በደህንነት ጉዳዮች በጋራ ለመስራት ተስማሙ። የእስራኤል መንግስት ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት በደህንነት ዘርፍ ይበልጥ ለማጠናከር መስማማቱን በኢትዮጵያ የእስራኤል ኤምባሲ አስታወቀ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግን በኢትዮጵያ ካደረጉት ይፋዊ ጉብኝት ጋር በተያያዘ አምባሳደር አብርሃም ንጉሴ ለአሃዱ ራዲዮ እንደገለጹት ፕሬዝዳንቱ ከከፍተኛ የመንግስት የስራ ኃላፊዎች ጋር በደህንነት በማህበራዊና በኢኮኖሚ ትብብር ዙሪያ ፍሬያማ ውይይት አድርገዋል። በውይይቱም በደህንነት ዘርፍ በጋራ ለመስራት ስምምነት ላይ ተደርሷልም ተብሏል። አምባሳደሩ የመካከለኛው ምስራቅ ውጥረትን የጉብኝት አጀንዳ እንዳልነበረ ጠቁመው ኢትዮጵያ በምስራቅ አፍሪካ ቀጠና የእስራኤል ታማኝ ስትራቴጂካዊ አጋር መሆኗን አረጋግጠዋል። ይህ ታሪካዊ ግንኙነት በስትራቴጂካዊ ጉዳይ ላይ ተጠናክሮ እንደሚቀጥልም ገልጸዋል። ኢሰመኮ በአርሲ ዞን አስቸኳይ የጸጥታ ኃይል እንዲሰማራ ጠየቀ። የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች በንጹሃን ዜጎች ላይ እየተፈጸመ ያለው ግድያና የመፈናቀል በመጥቀስ መንግስት በአካባቢው በቂ የጸጥታ ኃይል እንዲያሰማራም አሳሰበ። ኮሚሽኑ ከጥቅምት 2018 ዓ.ም ጀምሮ በሽርካ፣ ጉና፣ መርቲና ሌሎች ወረዳዎች በታጣቂዎች የተፈጸሙ ጥቃቶች ሰዎች ህይወት መጥፋቱን፣ የአካል ጉዳት መድረሱና ንብረት መውደሙን አረጋግጫለሁ ብሏል። በተለይም የካቲት 19 ቀን በሸርካና ሮቤ ወረዳዎች በታጣቂዎች በደረሰ ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውና መታገታቸውን ኮሚሽኑ ገልጿል። ዋና ኮሚሽነር ብርሃኑ አዴሌ መንግስት የዜጎችን ደህንነት እንዲያስከብርና የተፈናቀሉ ወገኖችን አስቸኳይ ሰብአዊ ድጋፍ እንዲያቀርብም ጥሪ አቀርቧል። የኦርቶዶክስ ተዋሕዶ ቤተክርስቲያን እና የእስልምና ጉዳዮች ምክር ቤትም ጥቃቱን በማውገዝ በመንግስት ኃላፊነቱን እንዲወጣ መጠየቃቸውም የሚታወስ ነው። እስካሁን ከመንግስት ግን የተሰጠ ይፋዊ መግለጫም የለም። የመንግስት ሰራተኞችን ደሞዝ መክፈል አቃተኝ አለ ትግራይ ክልል ጊዜያዊ አስተዳደር። ጊዜያዊ አስተዳደሩ የካቲት 24 ቀን 2018 ዓ.ም ጽፎ ለመንግስታዊ መስሪያ ቤቶች ባሰራጨው ሰርኩላር ከያዘው የካቲት ወር 2018 ዓ.ም ጀምሮ ለመንግስት ሰራተኞች የሚከፈል ገንዘብ እንደሌለ አስታውቋል። ጊዜያዊ አስተዳደሩ የመንግስት ሰራተኞች ወራዊ ደሞዝ መክፈል ያቆመው ከፌደራል መንግስት በጀት ስላልተለቀቀለት መሆኑን እንደ ምክንያትም ጠቅሷል። መንግስት ወራዊ ደሞዝ መቼ መክፈል እንደሚጀምር በደብዳቤ አሳውቃለሁም ብሏል። ጊዜያዊ አስተዳደሩ ባለፈው ወርሃ ጥር 2018 ዓ.ም ጀምሮ በከፊል የተከፈለው ወራዊ የመንግስት ሰራተኞች ደሞዝ በያዝነው የካቲት ወር ሙሉ በሙሉ መከፈል መቆሙን ይፋ አድርገዋል። በፍሪላንስ እና በዲጂታል ገቢ ላይ ግብር ሊጣል መሆኑ ተሰማ። ገንዘብ ሚኒስቴር አዲስ ባዘጋጀው የገቢ ግብር ረቂቅ ደንብ በኢትዮጵያ ነዋሪ ሆነው በዲጂታል አማካኝነት ወይም በፍሪላንስ ወይም በቅርብ ረቨኒው የስራ ዘዴ ገቢ የሚያገኙ ግለሰቦች ላይ የገቢ ግብር ተፈጻሚ ለማድረግ መሆኑን አስታወቀ። ማንኛውም በኢትዮጵያ ነዋሪ የሆነ ሰው ከሀገር ውስጥም ሆነ ከውጭ ሀገር ምንጮች በዲጂታል ይዘት ፈጠራ ወይም በማንኛውም የፍሪላንስ ስራ የሚገኘውን ገቢ በጥሬ ገንዘብ ሆነ በአይነት ግብር ይከፍላልም ብሏል። የዲጂታል ይዘት ፈጣሪዎች ያገኙትን የገቢ መጠን የሚመለከት ትክክለኛና የተሟላ ሂሳብ መዝገብ የመያዝ ግዴታ ተጥሎባቸዋል ምን የተባለው። ይህንን ግዴታ ባልተወጡ የግብር ከፋዮች ላይ ታክስ የሚወሰነው በሚኒስተሩ መመሪያ መሰረት በግምት ይሆናልም ሲሉ ገልጸዋል። በተጨማሪም የሚያመቻቹ ኩባንያዎች የዲጂታል ስራ ፈጠራዎች ስም ዝርዝር፣ አድራሻ፣ የሲም ካርድ መረጃ፣ የአይፒ አድራሻ እና የተከፈለውን ገንዘብ መጠን የሩብ ዓመት ለታክስ ባለስልጣኑ ማሳወቅ ይጠበቅባቸዋል። በዚህ መመሪያ ባንኮች ለኪሳራ የያዙት የመጠባበቂያ ሂሳብ በብሔራዊ ባንክ መስፈርት መሰረት የተሰላ ከሆነ 80% በተቀናሽ ወጪ እንዲደረግላቸውም ተደንግጓል። ደረጃ ለግብር ከፋዮች ዓመታዊ ጠቅላላ ገቢ የሚወሰነው የታክስ ባለስልጣኑ በየ3 ዓመቱ በሚያደርገው የገቢ ጥናት እንደሚወሰን በአዲሱ ደንብ ተካቷል። ከመንግስት ቦንዶች እና ግምጃ ቤት ሰነዶች የሚገኝ ወለድ ወይም ትርፍ እንዲሁም የአየር መንገድ የውጭ ብድር ወለድና የአውሮፕላን ኪራይ ክፍያዎች ከግብር ነፃ ተደርገዋል። የገንዘብ ሚኒስቴር ረቂቅ ደንብ ጽደቁ በፊት አስተያየት የመስጠት የሚፈልግ ማንኛውም ሰው
መጋቢት 1 ቀን 2018 ዓ.ም 6 ኪሎ በሚገኘው በተቋሙ ዋና መስሪያ ቤት በአካል በመገኘት ወይም የተቋሙን ኢሜል አድራሻ መላክ እንደሚችሉ አስታውቀዋል። አሜሪካና እስራኤል የኢራንን የአየር ክልል ሙሉ በሙሉ ለመቆጣጠር መቃረባቸውን አስታወቁ። በኢራን ላይ የሚካሄደው ወታደራዊ ዘመቻ 5ኛ ቀኑን በያዘበት ወቅት የአሜሪካና የእስራኤል ጥምር ኃይል በሚቀጥሉት ጥቂት ሰዓታት ውስጥ የኢራንን የአየር ክልል ሙሉ በሙሉ ለመቆጣጠር መቃረባቸውን ዋይት ሀውስ አስታወቀ። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት በቅርብ አየር ክልሉ ላይ ፍጹም የበላይነት እንደሚኖራቸውም ገልጸዋል። የአሜሪካው መከላከያ ሚኒስትር ፔት ሄርዘገን በበኩላቸው የአገሪቱ ጦር ከእስራኤል ጋር በመተባበር የኢራንን ሚሳኤል እና የመከላከያ ኢንዱስትሪዎችን ለማውደም ቀንና ሌሊት ጥቃታቸውን እንደሚቀጥሉ አረጋግጧል። እስራኤል በመቶዎች የሚቆጠሩ ሚሳኤሎች ማስወንጨፊያዎችን ለማውደሟን ተከትሎ ከኢራን የሚሰነዘሩ ጥቃቶች እየቀነሱ መሆናቸውንም ተገልጿል። 87 የኢራን ባህር ኃይል አባላት በስሪላንካ አቅራቢያ በሚገኝ የህንድ ውቅያኖስ ላይ ህይወታቸው አልፎ ተገኝቷል። አደጋው የደረሰው የአሜሪካ ባህር ኃይል ሰርጓጅ መርከብ የኢራን ጦር መርከብን በቶርፒዶ በመምታት ካሰጠመች በኋላ እንደሆነም ተገልጿል። በአሁኑ ወቅት የ61 መርከበኞች ደብዛ የጠፋ ሲሆን 32ቱ ደግሞ በህይወት ተርፈው የህክምና እርዳታ የተደረገላቸው ይገኛል ሲሉም ዓለም አቀፍ መገናኛ ብዙሃን ዘግበዋል። በሺዎች የሚቆጠሩ የኩርድ ተዋጊዎች በኢራን ላይ የምድር ላይ ጥቃት መጀመራቸው ተነገረ። በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመጣበት ወቅት በሺዎች የሚቆጠሩ የኢራቅ ኩርድ ተዋጊዎች በኢራን ላይ የምድር ላይ ጥቃት መጀመራቸውን የአሜሪካ ባለስልጣናት ገለጹ። ፎክስ ኒውስ እንደዘገበው ይህ መረጃ አሜሪካና እስራኤል በኢራን ላይ ያደረጉትን ጫና በጨመረበት ወቅት የመጣ ነውም ብለዋል። የመከላከያ ሚኒስትር ፔት ሄርዘገን አሜሪካ በኢራን ውስጥ ያሉ አማጽያንን እያስታጠቀች አለመሆኑን ሲገልጹ ሌሎች የመንግስት አካላት ግንኙነት ሊኖራቸው እንደሚችልም ጠቁመዋል። በሌላ በኩል የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ፕሬዚዳንት ትራምፕ ለኩርድ ኃይሎች የጦር መሳሪያዎች ድጋፍ ለማድረግ ተስማምተዋል የሚል ዘገባን አስተባብለዋል። የሰዓቱን የመዝናኛ ዜና ይዘናል። አንጀሊና ጆሊ ከብራድ ፒት ጋር በ2024 ከተፋቱ በኋላ ምንም አይነት የፍቅር ግንኙነት ውስጥ እንዳልገባች ገለጸች። ለተዋናይቷ ቅርብ የሆኑ ምንጮች እንደገለጹት ጆሊ ባለፉት ጥቂት ዓመታት ትኩረቷ ሙሉ በሙሉ 6 ልጆቿን በማሳደግ ላይ አድርጋለች። ለእሷ አዲስ ፍቅረኛ ግንኙነት ቅድሚያ የሚሰጠው ጉዳይ አይደለም፣ ይልቁንም ልጆቿ ደስተኛና ስኬታማ መሆናቸውን ማረጋገጥ ትፈልጋለች ሲሉ ምንጮቹ ለፒፕል መጽሔት ተናግረዋል። አንጀሊና ጆሊ በቅርብ ካርተር የተሰኘ አዲስ ፊልም ለእይታ ያበቃች ሲሆን በፊልሙ ላይ የጡት ካንሰርና ፍቺን የምትጋፈጥ አንዲት ካራክተር ሆና ትተውናለች። ይህ ፊልም ለእሷ የግል ታሪኳን የሚገልጽ መሆኑን ጠቅሳለች። ከዚህም በመቀጠል አኔክስ ፒፕል በተሰኘ ተከታታይ ድራማ ላይ ለመሳተፍ ዝግጅቷንም